እነዚህ 7 ነገሮች ስኬታማ የሆነ የፍቅር ህይወት እንዲኖርሽ ያደርጉሻል። ሰላም እንደምን አላችሁ? ተመስገን አብይ ነኝ። በሳይኮሎጂ ሙያ ውስጥ ከ8 ዓመት በላይ ቆይታ አለኝ። በዚህ ቪዲዮ አንዲት ሴት በፍቅር ህይወቷ ላይ ስኬታማ እንድትሆን የሚያስችሏት እነዚህን 7 ቁልፍ ነገሮች እናነሳለን። በጣም እንደምትወዱት እርግጠኛ ነኝ። ላይክ እያረጋችሁ ሰብስክራይብ እያረጋችሁ እንቀጥላለን። አንዲት ሴት በፍቅር ህይወቷ ላይ ስኬታማ ለመሆን ብዙ ነገሮች ያስፈልጓታል። እነዛ ደግሞ ተጠቅልለው ወደ 7 ሲመጡ አሁን የምነግርሽ ጉዳይ ይሆናሉ ማለት ነው። የመጀመሪያው ልንገርሽ። የመጀመሪያው ልብሽን እመኙ። ሐሳብሽ ይለዋወጣል፣ ስሜትሽ ይለዋወጣል፣ ሁኔታዎች ይለዋወጣሉ፣ ኢቭን ሰዎች እንኳን ይለዋወጣሉ። ውስጥሽ ግን ልብሽ ግን አይለዋወጥም። መረጃው የሌለሽ ጉዳይ የማታውቂውን ጉዳይ እንኳን ምን ሊፈጠር እንደሆነ ቀድሞ ውስጥሽ ይነግርሻል። እና ከራስሽ ጋር መሆን ጊዜ መውሰድ ውስጥሽ ምን እየተካሄደ እንደሆነ መስማትን መለማመድ አለብሽ። ይህንን የማትለማመጂ ከሆነ በጣም ብዙ ነገሮች ሲፈጠሩ ነው የምታውቂው። ቀድመሽ የምታውቂው ነገር አይኖርሽም። ይኸውልሽ ወንድ በሐሳቡ ቀድሞ ሊሆን የሚችለውን ነገር ይተነብያል፣ ሎጂካል ስለሆነ ያስበዋል። ሴት ደግሞ ውስጧን በማመን ከራሷ ጋር በመገናኘት ሊፈጠር የሚችለውን ጉዳይ ቀድሞ ይነግራታል። ልብሽን ማመን፣ ውስጥሽን መስማት፣ ኢንቱዊሽንሽን በደንብ ማዳመጥ መቻል ይጠበቅብሻል። ረጅም ጊዜ እንደሚወስድ ይገባኛል፣ ግን ደግሞ የተለማመድሽው ስትመጪ እየቻልሽውና ነገሮች እየተስተካከሉ ይመጣሉ። ካሁን ጀምሮ በቀን 2 ደቂቃ የሚሆን 5 ደቂቃ የሚሆን ምንድነው የሚሰማኝ ውስጤ ምንድነው ያለው የሚለውን ለመስማት ጊዜ መመደብ ይጠበቅብሻል ማለት ነው። ይሄ የመጀመሪያው ቁልፍ ነገር ነው። ሁለተኛው አትፍጠኝ፣ ተረጋጊ። በጣም ጊዜ መውሰድና መረጋጋት ይገባሻል። ብዙ ጊዜ በማማከር አገልግሎት ላይ ስለቆየው አንዳንድ ሴቶች ከፍቅረኛችሁ ጋር አብራችሁ ስላደራችሁ ፍቅራችሁ የሚጨምር መስሎ ይሰማችኋል። ያም ሰው ኮሚትድ የሚሆን ይመስላችኋል። ስለተሳሳማችሁ ወይ ደግሞ ከአንድ ሪሌሽንሺፕ ዘለሽ ወደ ሌላ ሪሌሽንሺፕ ስለገባሽ አይደለም። እነዚህ ነገሮች ቀስ ብለሽ ነው የምታረጋቸው። አንድ የፍቅር ህይወት ቆም አይደል ጨረሽ አይደል? ከጨረሽ በኋላ ጊዜ መውሰድ ያስፈልግሻል። ወደ ቀጣይ የፍቅር ህይወት ለመሄድ ዝግጁ መሆንሽን ማረጋገጥ አለብሽ። በጣም ብዙ ጊዜ ግን የሚፈጠረው ነገር አንድ የፍቅር ህይወት ስታቆሚ ወዲያውኑ ያለመፈለግ ስሜት፣ የመተው ስሜት ይሰማሽና እሱን ስሜት ደግሞ ለመካስ ከዛ ስሜት ለማምለጥ ሌላ ማትፈልጊው ወንድ ወይ ደግሞ እወድሻለሁ ያለሽን ወንድ ብቻ ስላገኘሽ ከዛ ሰው ጋር ትቀጥያለሽ። በኋላ ከጊዜ በኋላ አልወደውም ግን አብሬ ያለው የሚል ስሜት ይፈጠራል። ያልጠበቅሻቸው የብዙ ክስተቶችም ጭምር ይፈጠራሉ። ይሄ ትክክል አይደለም። መረጋጋት ያስፈልጋል። ጾታዊ ግንኙነት ማድረግ ግዴታ አይደለም። መሳሰም ግዴታ አይደለም። ከአንድ ፍቅር ህይወት ዘሎ ወደ ሌላ ፍቅር ህይወት መሄድ ግዴታ አይደለም። ለውሳኔሽ መረጋጋት ያስፈልጋል። የተሰማሽ ስሜት በሙሉ እውነት ነው ማለት አይደለም። ስሜትሽ ከውስጥ ነው ወይስ ጊዜያዊ ነው የሚለውን መለየት ያስፈልግሻል። ካልሆነ ግን ብዙ የህይወት መስመሮች ይበላሻሉ። መረጋጋትን አንደኛው ጥበብሽ ልታረግ ይገባል። እስቲ ላስብበት፣ እስቲ ጊዜ ልውሰድ፣ እስቲ ከራሴ ጋር ልማከር የሚለውን ልምምድ ማድረግ ያስፈልግሻል ማለት ነው። ይሄ ሁለተኛው ቁልፍ ጉዳይ ነው። ሶስተኛው ሳትጨምሪ ሳትቀንሺ አፍቅሪው። ሰምተሽኛል? ሳትጨምሪ ሳትቀንሺ ማፍቀር ተለማመጂ። አንዳንድ ሴቶች ጠንካራ ነገሩን ያያሉ፣ ደስ የሚል ነገሩን ያያሉ፣ በጣም ያን ሰው ይወዱታል። የሆነ ሰዓት ላይ ድክመቱን ሲያዩ እንዲህ አይነት ሰው እንዴ ብለው ይሮጣሉ፣ ያመልጣሉ። ኖ አይደለም። አንቺ ፍጹም አይደለሽም፣ እሱም ፍጹም አይደለም። የትኛውም ሰው ድክመት አለው፣ ጥንካሬ አለው። ትልቁ ነገር ጥንካሬውን ትመኪበታለሽ፣ ታሞግሽዋለሽ፣ ትደሰችበታለሽ። ድክመቱን ደግሞ እንዴት ነው አብሮ የምኖረው የሚለው ማወቅ ነው ያለብሽ። ለምን አንቺም ድክመት አለሽ። ካንቺ ድክመት ጋር እንዴት መኖር እንዳለበት እሱም ያስባል። መቀየር የሚችል ከሆነ ይቀየራል፣ ካልሆነ ደግሞ ሌላ ዘዴ ይበጅለታል። ምናልባት መጠንቀቅ ያለብሽ ጥንካሬዎቹ ትንሽ ሆነው ድክመቱ የሚበዛ ከሆነ ፍሬም መያዝ አለብሽ። ነገር ግን ጥሩ ጥንካሬዎች ኖረው አብሮሽ ለመኖር የሚያስችል ከሆነ የሚያስኖርሽ ሆኖ የሆነ ድክመት ስላየሽበት ብቻ ግን መበርገግና መደንገጥ አያስፈልግም። ጥንካሬም አለው ድክመትም አለው። ሰው ነው፣ ሙሉ አይደለም። ድክመቱን ልታግዡ፣ ጥንካሬውን ደግሞ የበለጠ ልታበረችለት የሚገባሽ ረዳቱ ነው የምትሆኝለትና ሳትጨምሪ ሳትቀንሺ እንዳለ እስከነ ሙሉ ነገሩ ማፍቀርን መለማመድ አለብሽ። አራተኛ ካልነገርሽው በስተቀር የውስጥሽን ፍላጎት ሊያውቅ አይችልም። ብዙ ሰዎች ሰው አምኜ ተጎዳው፣ አምኜው ነበረ፣ ልቤን ሰጥቼው ነበረ፣ ህይወቴን ሰጥቼው ነበር፣ ራሴን ሰጥቼው ነበረ፣ ግን ተጎዳው፣ ካደኝ፣ ሄደ እንላለን። በጣም ብዙዎች እንዲህ የምንልበት አንደኛው ምክንያት ከዛ ሰው ምን ጠብቀው ነገር ነበረ ግን አልተናገርንም።
ሳንናገር ቆይተን በኋላ ያ ሰው ደግሞ አያውቅም። እንግዲህ አምላክ አይደል መንፈስ አይደል መልአክ አይደል አያውቅም ካልነገርነው በስተቀር። በዛ ላይ ወንድ ነው። ወንድ ደግሞ ካልነገርነው በስተቀር እንዲህ አይቶ እንደ ሴት የሚያውቅበት እድሉ ጠባብ ነው። አንዳንድ ወንዶች የሚችሉት ነው። ሁለተኛ ጊዜ ያለው ወንድ የሚያደርገው ነገር ነው። ብዙ ወንድ ግን ስትነግሪው ብቻ ነው የሚገባው። ካልነገርሽው ሊሆንለት አይችልም ማለት ነው። የውስጥሽን ፍላጎት መንገር አለብሽ። ይገባኛል ሁሉንም ተናግረሽ አትችይውም፣ ግን ዋና ዋና ነገሮች መንገርና ፍላጎት እንዳለሽ ማሳወቅ ይገባሻል። ከዛ በኋላ ምን ፍላጎት አለሽ የሚለው ማሰብ እንዲጀምር ታረጊዋለሽ። የውስጥሽን ፍላጎት ነግረሽው የሚሆን ከሆነ ይሆናል፣ የማይሆን ከሆነ አይሆንም። ቁርጥሽን ታውቂያለሽ። የሚሆን ከሆነ ደግሞ በጣም ጥሩ ተነጋግራችኋል፣ ትጠብቂያለሽ። በጠበቅሽው መሰረት ካልሆነ ብትበሳጭ ትክክል ነሽ፣ ብትቆጪ ትክክል ነሽ፣ እርምጃ ብትወስጂ ትክክል ነሽ። ስለዚህ የውስጥሽን ፍላጎት መንገር ይገባሻል። ማፍቀር ማለት ሳንናገር የውስጣችን ሰዎች የሚያውቁበት መንገድ አይደለም፣ ጥንቆላ አይደለም። ፍቅር እየተነጋገርን እየተግባባን የምናሳደገው የጋራ ህይወት እንጂ ምንም ሳልናገር ዝም ብዬ እንደ አስማት እሱ የውስጤን አውቆ የሚተገብርበት መንገድ አይደለም። ይሄ ረጅም ጊዜ አብረን ስንኖር ስንተዋወቅ ስንላመድ የሚመጣ ሌላ የመረዳት ደረጃ ነው እንጂ አሁን ላይ የሚሆን ነገር አይደለም። ይሄኛው ማሰብ ያለብሽ ጉዳይ ነው። አምስተኛ መወሰንን ተለማመጂ። መወሰን መቻል አለብሽ። መተው ካለብሽ መተው ነው። ፍቅር የጋራ ጉዳይ ነው። አንቺ ብቻ እየተጎዳሽ፣ አንቺ ብቻ እያሰብሽ፣ አንቺ ብቻ እያፈቀርሽ፣ አንቺ ብቻ እየለመንሽ አንድ ቀን ይቀየራል፣ ሳገባው ይቀየራል፣ አብሬው ሳድር ይቀየራል፣ ቤተሰቦችን ሳስተዋውቀው ይቀየራል የሚል ተስፋ የለም። መቀየር ካለበት ከአሁን ጀምሮ ነው የሚቀይረው። ሱስ ካለበት ከአሁን ሰዓት ጀምሮ ነው የሚቀይረው። እማይሆን ጓደኞች ካሉ ከአሁን ሰዓት ጀምሮ ነው የሚቆርጣቸው። እማይሆን ልምድ፣ ሐሳብ፣ ባህሪ ካለው ከአሁን ሰዓት ጀምሮ ነው የሚያስተካክለው። ምክንያቱም አንቺ የምታስፈልጊው ሰው ከሆንሽ ለውጡ ከአሁን ሰዓት ጀምሮ ነው እንጂ ስላገባሽ የተለየ ነገር አይመጣም። አብረሹ ስላደርሽ የተለየ ቤተሰቦችን ስላወቀ የልብ ይሰማዋል፣ ያለኝን ባህሪን በሙሉ ተቀብላለች ብሎ እንዲያስብ ነው እንጂ የሚሆነው ሊቀየር አይችልም። ስታገቢው ከዚህ በኋላ ምን ይመጣል እስከነ ሙሉ ነገር ያግብታኛለች ምን ይቀረኛል ብሎ ሊዝናናም ጭምር ይችል ይሆናል። በትነግሪው ግን አዎ ልክ ነው ብሎ ላይነግርሽ ይችል ይሆናል። መቀየር ካለበት ከአሁን ጀምሮ ነው የሚቀየረው። ስታገቢው የሚቀየር ነገር የለም። ያው አሁን ያለውን ሰውዬ መልሰሽ ነው የምታገኘው። የማታቂው ብዙ ጉድ ጭምር የምታቂበት ነው ትዳር እንጂ ስላገባሽው ብቻ የሚቀየር የሆነ ተአምር የሚፈጠር አይደለም። ለውጥ የሚጀምረው ካሁን ነው። የሚወድሽ ከሆነ ያንቺ ዋጋ ከገባው አንቺ በሱ ህይወት ላይ ቦታ ካለሽ ለውጥ መምጣት ያለበት ካሁን ሰዓት ጀምሮ። ስለዚህ በደስታሽ በፍጹም እንዳትደራደሪ። ደስታሽ ያንቺ ጉዳይ ነው። ደስታሽን ጠረጴዛ ላይ አድርገሽ መደራደሪያ ባታረጊው፣ ሸቀጥ ባታረጊው መልካም ይመስለኛል። ወደ ስድስተኛው እንለፍ። ስድስተኛው የራስሽ ህይወት ሊኖርሽ ይገባል። ምን ማለት ነው? የራስሽ ሐሳብ፣ ፍላጎት፣ ምርጫ፣ የምታሳካቸው ነገሮች መኖር አለባቸው። አንዳንድ ሴቶች ትሸወዱና ሁሉን ነገራችሁን ለሱ ትሰጣላችሁ። አዲስ ነገር የምትጠብቂው ከሱ ነው። አዲስ ወሬ፣ አዲስ ቀልድ፣ አዲስ ሐሳብ፣ አዲስ በሙሉ የምትጠብቂው ከሱ ነው። ስራ ታበዥበታለሽ፣ ጫና ትሆኝበታለሽ። ምን አለ አንቺ አዲስ ነገር ተምረሽ ቀላል ነገር በስልክሽም ይሁን ኦንላይንም ይሁን የሆነ ነገር ተመዝግበሽም ይሁን አዲስ ነገር ሞክረሽም ይሁን ወሬ አድርገሽ አንቺ ብታመጪ ምን አለበት? በጣም ቀላል ጉዳይ ነው። ያ ማለት እሱን ካልሆንኩ እንደ ወንድ ካልሆንኩ ማለት አይደለም። ግን ደግሞ የራስሽ ፍላጎት የራስሽ መስመር ደግሞ በተወሰነ መንገድ ያስፈልግሻል። ከሱ ጋር የተነጋገርሽ እንዲህ አስቤ እኮ እንዲህ አልሆነልኝ፣ ምን ታግዘኛለህ? እንዲህ እየሆነልኝ ነው። እንዴት የራስሽ ሐሳብ ሊኖርሽ ይገባል። ሁሉ ነገር ከሱ የምትጠብቂ ከሆነ ታስጨንቀዋለሽ፣ ስራ ትሆኝበታል። ተጨማሪ ብዙ ነገሮች እላዩ ላይ እንዲጨመር ነው የምታረጊውና የራስሽ ነገሮች ያስፈልግሻል። በራስሽ እንድትቆሚ ቀለል እንዲልሽ ብዙ ነገሮች ቆም ብለሽ እንድታስቢ እሱንም ጭምር በደንብ እንድታዩ ይገባሻል ማለት ነው። የራስሽን መስመር በዚህ መንገድ ማስተካከል ይገባሻል ማለት ነው። ሰባተኛው በውስጥሽ አትያዢ። በተለይ አለመስማማት ሲፈጠር፣ ግጭት ሲፈጠር፣ የሆነ ችግር ሲኖር በውስጥሽ አፍነሽ አትያዢ። ብዙ ሴቶች የሚጎዱበት አንደኛው ነገር ብዙ ነገር በውስጣቸው አፍነው ይዛሉ ለረጅም ጊዜ። በኋላ ባህሪሽን፣ ጤናሽን፣ ሁሉ ነገርሽን ያዛባዋል። የፍቅር ህይወትሽን ጭምር እንድታጩ ያደርግሻል። መሆን ያለበት የመጀመሪያው ነገር ከፍቅር አጋርሽ ጋር ጊዜ መርጠሽ በሚገባው መንገድ ማስረዳት ነው። አንቺ በምትፈልጊው መንገድ አይደለም፣ በሚገባው መንገድ ነው የምታስረዳው። እየጮሽ ከሆነ የምታውሉ እሱ የሚገባው እየጮሽ ላይሆን ይችል ይሆናል። ተረጋግተሽ የኔ ፍቅር፣ የኔ ማር፣ ውዴ እንዴት መሰለ እኔ ብትይው ምንም ማለት አይደለም። ክብርሽ አይነካም። ይሄ የትዳር ጉዳይ ነው፣ የቤት ጉዳይ ነው። ማስቀጠል አለብሽ ቤትሽን። ያንን ማድረግ ነው አንድ።
ሁለተኛ ነፃ መሆን አለብሽ። አንቺ ደስተኛ መሆን አለብሽ። ለዚህ ቤት ለዚህ ትዳርሽ ሙሉ ነገርሽ መስጠት መቻል አለብሽ። ያን የምታረጊው ደግሞ በውስጥሽ የያዝሽው ነገር ሳይኖር ሲቀር ነው። ካልሆነ ግን ከጊዜ በኋላ ጤናማ መሆን ይከብድሻል። ትነጫነጫለሽ፣ ቁጡ ትሆኛለሽ፣ መረዳት ማትቺ፣ ማፍቀር ማትቺ፣ ለልጆችሽ ማቀፍ ማትቺ ሰው ትሆኛለሽ። ይሄ ባህሪሽ ይቀየርና የፍቅር ህይወትሽን በሙሉ ይገለባብጠዋል እና ምን ሆኜ ነው ብለሽ እስክትገረሚ ድረስ ያኔ ላስተካክለው ብትይ ረጅም ጊዜ ይወስድብሻል። ለምን? ረጅም ጊዜ ያጠራቀምሽው ነገር ስለሆነ ባህሪሽን የሚቀይረው። ስለዚህ አፍነሽ አትያዥ። በተቻለ መጠን በትዳር ውስጥ ያላችሁ ሰዎች እንደ ቤስት ፍሬንድ ብትሆኑና እያንዳንዱን ጉዳይ ሼር የምታረጉት ሰው የቅርባችሁ ሰው የትዳር አጋራችሁ ቢሆን ጥሩ ነው። አጋጣሚ ሆኖ በተለያየ ምክንያት መሆን ካልቻለ ግን ሌላ የቅርብ ሰው ኖሮ አትሊስት መነገር በሚችለው ልክ መነገር ቢቻል በእናንተ ደረጃ ያለ ሰው ብታገኙ በተለይ ለሴት በጣም አስፈላጊ ነው። እነዚህ 7 ነገሮች የፍቅር ህይወትሽን ለማስቀጠል ስኬታማ ለማድረግ በጣም ቁልፍ ነገሮች ናቸው። ሰብስክራይብ አድርገሻል፣ ቤተሰብ ሆነሻል ብዬ አምናለሁ። ለምትወጃቸው ሰዎች ሼር በማድረግ ይህን መልእክት ታደርሱልኛላችሁ። አመሰግናለሁ። እወዳችኋለሁ። ቻው